ሀገር አዘል መረጃዎችን ወደ እናንተ ይዞላችሁ ይመጣል። ዛሬ 3 መሰረታዊ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ለቻናላችን አዲስ ስለሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቆይታ እንድታደርጉ እንጋብዛለን። አብራችሁን ሁኑ። ሳይቶች የመጀመሪያ ግንባታዎች በተያዘላቸው እቅድ መሰረት መሰራታቸውን ከንቲባ አዳነች አቤቤ ተናገሩ። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የልማት ኮርፖሬሽን ምዕራብ ቅርንጫፍ ጽህፈት ቤት እንዳሉት በእነዚህ ሳይቶች 24 ሰዓት እየተሰራ ነው ብለዋል። በሁለት ፈረቃ የሚሰራው ይህ ሂደት ከፍተኛ ለውጥ እያመጣ መሆኑ ተነግረዋል። ዓመት የከፍተኛ ትምህርት ተቋማት የመውጫ ፈተና ወይም ኤግዚት ኤግዛም ከየካቲት 16 እስከ 27 ቀን 2018 ዓ.ም ድረስ እንደሚሰጥ ትምህርት ሚኒስቴር አስታውቋል። ሚኒስቴሩ ትናንት ጥር 19 2018 ለከፍተኛ ትምህርት ተቋማት በላከው መረጃ እንዳመለከተው የቅድመ ምረቃ ፕሮግራም እጩ ተፈታኞች በዚሁ የጊዜ ሰሌዳ መሰረት ለፈተና ዝግጁ እንዲሆኑም አሳስቧል። የፈተና መርሃ ግብሩ ትክክለኛነትና ለሁሉም ዩኒቨርሲቲዎች ደርሷል የተባለ ሲሆን ተፈታኞች አስፈላጊውን ዝግጅት እንዲያደርጉም ማሳሰቢያ ሰጥተዋል። ህዳሴ ግድብ ድርድር ጥሪ ደብዳቤ ምን ምላሽ ተሰጠው? ደብዳቤው ኢትዮጵያ በገነባችው በታላቁ ህዳሴ ግድብ ምክንያት የተፈጠረውን አለመግባባት በዘላቂነት ለመፍታት እንደተነሳ ተገልጿል። ነገር ግን ደብዳቤው በቀጥታ ለግብጽ የግድቡ ባለቤት ለሆነችውና ዋነኛ ተደራዳሪ ለሆነችው ኢትዮጵያ ግን በግልባጭ ነው እንድታውቀው የተደረገው። ይህ ምን ማለት እንደሆነ የትራምፕ ፍላጎት ምን ሊሆን ይችላል የሚለው ብዙዎችን ሲያነጋግር መቆየቱ የሚታወስ ነው። እስካሁን ድረስም የኢትዮጵያ መንግስት ምላሽ አልሰጠበትም። ሚኒስቴርና የአሜሪካ አፍሪካ እዝ አዛዥ በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎበኙ። የአሜሪካ ምክትል ውጭ ጉዳይ ሚኒስቴርና ክሪስቶፈር ላንዳው እና የአሜሪካ ምክትል ውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው እና የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን መከላከያ ሰራዊት አስታውቋል። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፋቸው ተገልጿል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያ የረዥም ዘመን ስኬት የሚያሳዩ ስለመሆናቸው መከላከያ ሰራዊት መረጃ ያሳያል። የአሜሪካ ምክትል ውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው እና ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመጎብኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና በአሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ውድ የቻናላችን ቤተሰቦች ወደ ሌሎች መረጃዎች ተመልሰን መጥተናል። ከአሃዱ ሬዲዮና ቴሌቪዥን ያገኘነው መረጃ ነው። የባለስልጣኑ ምዘና በማያልፉ የቦሎ አገልግሎት ሰጪ ተሽከርካሪዎች ላይ ማሰልጠኛ ተቋማት ላይ ውክልና እንደሚነጠቅ ተገለጸ። የባለስልጣኑ ምዘና በማያልፉ የቦሎ አገልግሎት ሰጪ የተሽከርካሪ ማሰልጠኛ ተቋማት ላይ ውክልና እንደሚነጠቅ ተገልጿል። በአሽከርካሪና ተሽከርካሪ ባለስልጣን የሚከናወነው ምዘና በማያልፉ የቦሎ አገልግሎት በሚሰጡ የተሽከርካሪ ማሰልጠኛ ተቋማት ላይ ውክልና እስከ መንጠቅ የሚደርስ እርምጃ እንደሚወስድ ገልጸዋል። የተሽከርካሪ ማሰልጠኛ ተቋማት በባለስልጣን መስሪያ ቤቱ ድጋፍና ክትትል እንደሚከናወን የተናገሩት የባለስልጣኑ ተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋ የቦሎ አገልግሎት በሚሰጡ የተሽከርካሪ ማሰልጠኛ ተቋማት ላይ በባለስልጣኑ በኩል ምዘና ክፍተት ከተገኘባቸው ውክልና እስከ መንጠቅ የሚደርስ እርምጃ እንደሚወሰድ ገልጸዋል። ስለሆነ የማንችለውን አንድም ቃል አንገባም ሲሉ ከንቲባ አዳነች አቤቤ የተናገሩ። ከንቲባዋ ይህንን ያሉት የ2018 የ6 ወራት አፈጻጸምን ሲገመግሙ ነው። በማጠቃለያ ንግግራቸው የምርጫ ዓመት ስለሆነ የማንችለውን ቃል አንገባም፣ የሰራነውን ህዝባችን በሚገባ ስላየውና እየተጠቀምበት ስለሆነ ካቀድነው ውጭ አዳዲስ ጫናዎችን አንፈጥርም ብለዋል። ለረጅም ጊዜ የቆየው ድርቅ በሚሊዮን የሚቆጠሩ ዜጎችን ለችግር አጋልጧል ተባለ። በድርቅ በተመታው በሰሜን ምስራቅ ኬንያ የሚገኙ ነዋሪዎች የሞቱ ከብቶቻቸውን ወደ ሩቅ ሜዳ እየጎተቱ ለማቃጠል ሲሄዱ ታይተዋል። በኢትዮጵያና በሶማሌ ድንበር የምትገኘው የሞንዲራ ግዛት ካለፈው ዓመት ግንቦት ወር ጀምሮ ምንም አይነት ዝናብ አላገኘችም። ብሔራዊ የድርቅ አስተዳደር ባለስልጣን 9 ያህል ጋዞችን በማስጠንቀቂያ ደረጃ ላይ ያስቀመጠ ሲሆን በማድራ ያለው የአሳሳቢነት ደረጃ ግን ከአስቸኳይ ጊዜ ሁኔታ 1 ደረጃ ብቻ የሚቀረው ነው ተብሏል። ታላቁ የህዳሴ ግድብ የኢትዮጵያውያን የሉዓላዊነት አሻራ እንጂ የአሜሪካ ስጦታ አይደለም ተባለ።
በዳቮስ ስዊዘርላንድ በተካሄደው የዓለም ኢኮኖሚ ፎረም ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ግድብ በአሜሪካ የገንዘብ ድጋፍ እየተገነባ መሆኑን በመጥቀስ የሰጡት አስተያየት በኢትዮጵያ ምሁራን ዘንድ ጠንካራ ተቃውሞና ማረሚያ የቀረበበት ነው ተብሏል። ፕሬዝዳንቱ ግድቡ በአሜሪካ ገንዘብ መገንባቱንና የግድቡ መጠናቀቅ በተፋሰሱ የታችኛው ሀገራት ላይ ስጋት ሊፈጥር እንደሚችል መናገራቸው ቢስማማም የፖለቲካ ሳይንስ ምሁርና የአባይ ወንዝ ተደራዳሪው ዶክተር ያዕቆብ አርሳኖ ግን ይህ የፕሬዝዳንቱ ንግግር መሬት ላይ ካለው እውነታ ፍጹም አይገናኝም ብለዋል። ዘመን ባንክ አጠቃላይ ሀብቱ 100 ቢሊዮን ብር መሻገሩን አሳወቀ። ዘመን ባንክ በ2018 በጀት ዓመት የመጀመሪያ መንፈቅ ዓመት እጅግ ስኬታማ አፈጻጸም ማስመዝገቡ ተነግሯል። የባንኩ ዋና ስራ አስፈጻሚ አቶ ደረጀ ዘበነ እንዳሉት በግማሽ ዓመት ብቻ ከ5 ቢሊዮን ብር በላይ ትርፍ አስመዝግበናል ብለዋል። ባንኩ በላከልን ባሳወቀው ሪፖርት መሰረት አጠቃላይ የሀብት መጠኑ ከ106 ቢሊዮን ብር በላይ መድረሱ ተነግሯል። የተከፈለ ካፒታል ወደ 14 ቢሊዮን ብር አሳድጓል። የባንኩ ተቀማጭ ገንዘብ መጠን ወደ 80 ቢሊዮን መድረሱ ተነግሯል። በተጨማሪም አቶ ደረጀ የባንኩ እድገት ከደንበኞች እድገትና ከሀገሪቱ የኢኮኖሚ ለውጥ ጋር የተቆራኘ ነው ብለዋል። ባንኩ በተለይ ብድር አቅርቦት፣ በውጭ ምንዛሬ ግኝትና በኢንቨስትመንት ረገድ ለሀገሪቱ ኢኮኖሚ ትልቅ አስተዋጽኦ እንዳበረከተም ተናግረዋል። ምርጫ ቦርድ ለ8 ተፎካካሪ ፓርቲዎች ቅሬታ በሰጠው ምላሽ የዲጂታል ምዝገባው ቴክኒካል እንጂ ፖለቲካዊ ተጽዕኖ እንደሌለው ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ 8 ተፎካካሪ የፖለቲካ ፓርቲዎች በጋራ የሰጡትን መግለጫ ተከትሎ የቀረቡ ቅሬታዎች ሕጉንና አሰራሩን ካለመረዳት የመነጩ ናቸው ሲል ማብራሪያ ሰጥቷል። መግለጫ እንደሚሉት ቦርዱ የዲጂታል ቴክኖሎጂ የምዝገባ ስርዓት በቴክኒካል ደረጃ የመፈተሽ ዕድል አልተሰጣቸውም። በተጨማሪም በምዝገባ ወቅት እንደ መስፈርት የቀረቡት የልደት ምስክር ወረቀትና የአይን እማኝ ማቅረብ በተለይ ከከተማ ውጭ ላሉ አካባቢዎች ፈጽሞ የማይታሰብና ተቃዋሚዎችን ከፉክክር ሜዳው ለማውጣት የታቀደ የፖለቲካ ሴራ ነው ሲሉ ተናግረው ነበር። በዚህም ቦርዱ የዲጂታል የምዝገባ ስርዓቱ ከሚያዝያ 2016 ጀምሮ ከፖለቲካ ፓርቲዎችና ከሲቪል ማህበራት ጋር የተደረገ ምክክር የበለጸገ መሆኑን ተናግሯል። በተመረጠው ወጣት አስገራሚ ጉዳይ አስደናቂውን ያልተለመደ ክስተቶችን መስማት አዲስ ካልሆነባት ህንድ ዓለምን ድንጋጤና ግርምት ውስጥ የከተተ ዜና ተሰምቷል። ነገሩ የተከሰተው በህንዷ ግዛት ኒው ዴልሂ ነው። የሕክምና ትምህርት ቤት ለመግባት ያለው ከፍተኛ ጉጉት ወደ አስከፊው ውሳኔ የመራው የ20 ዓመቱ ሱራጅ ባስካር በራሱ ላይ በፈጸመው አሰቃቂ ድርጊት መላውን የህንድ ማህበረሰብ አስገርሟል። ከኡታር ፕሬዴቭ ግዛት የመጣው ይህ ወጣት የህንድ የሕክምና መግቢያ ፈተና ኒት ለ2 ጊዜያት ቢፈተንም ለማለፍ ግን ተቸግሯል። ይሁን እንጂ ተስፋ ባለመቁረጥ ለአካል ጉዳተኞች የሚሰጠውን የ5 በመቶ የኮታ ዕድል ተጠቅሞ ለመግባት ያስባል። አስቦም አልቀረ ወደ ተግባር ያመራል። በመሆኑም የገዛ እግሩን ቆርጦ በመጣል ራሱ ላይ የአካል ጉዳት ያደርሳል። ወጣቱ ድርጊት መልክተዋል። በተጨማሪም የእግሩ አቆራረጥ በማሽን የተከናወነና እጅግ የጠራ በመሆኑ በድንገት ጥቃት ሊከሰት እንደማይችል መሆኑን ሐኪሞች አረጋግጠዋል። ድርጊቱ ከተፈጸመበት ቦታ በቅርብ ርቀት ላይ ራሱን ለማደንዘዣና የተጠቀመባቸው መርፌዎችንም አግኝተዋል። ወጣቱ በአሁኑ ወቅት በሕክምና ማዕከል ውስጥ ክትትል እየተደረገለት ሲሆን የተቆረጠው እግሩ እስካሁን አልተገኘም። ፖሊስ በወጣቱ ላይ ምንም አይነት ሕጋዊ እርምጃ መውሰድ እንዳለበት ግራ ተጋብቷል። ምክንያቱም ድርጊቱ እጅግ አሰቃቂና ያልተለመደ በመሆኑ ነው። ሱዳን ጦር ኃይል ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሴሊክ የተባለ ስትራቴጂካዊ ስፍራን ከሱዳን ፈጥኖ ደራሽ ኃይሎች ነፃ ማውጣቱን አስታውቋል። አናዶሊ የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ያወጣውን መግለጫ ዋቢ አድርጎ እንደዘገበው አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩንና በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል። ክፍለ ጦሩ አክሎም በውጊያው ወቅት በአብዱልአዚዝ አልሂሉ የሚመራውን የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎችም መመታታቸውን ገልጿል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎች እና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኘው አልሲሊክ እና ሚሊክ ላይ ሰፊ ጥቃት መክፈታቸውን መዘገቡ ተከትሎ ነው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹት ሲሆን ደቡብ ሱዳን ግዛቷ ለአጥቂዎቹ ማሰልጠኛና ወታደራዊ መሳሪያ ማስተላለፊያ እንዲሆን ፈቅዳለች ሲሉ ከሰዋታል።
የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። የኤርትራ አየር ኃይል አዛዥ የሆኑ ብርጋዴር ጀነራል ተክላይ ሀብተ ኢየሱስ ወይም ወዲ ስሉስ ኢትዮጵያ እንድትወረን ዝግጅቷ ስለጨረሰች በባለፈው ጥር 14 ቀን የአየር ኃይሉ ሰራተኞች ተሰብስበው ሁሉም የአየር ኃይል አብራሪዎችና ጸረ ድሮን ኦፕሬሽኖች በተጠንቀቅ እንዲቆሙ ማዘዛቸው ተሰምቷል። የኤርትራ ጥንቃቄና የኢትዮጵያ ፉከራ አሁንም እንደቀጠለ መሆኑ ዘገባዎች ያሳያሉ።